በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎችን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምህን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አብይ ኃይለ ሥልጣን የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። ከዛ በፊት እንኳን ለታላቁ አባት ለጻድቁ ለአቡነ ኪሮስ ለአርባዕቱ እንስሳ ለኪሩቤል በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቁ አባት የጻድቁ አባታችን የአቡነ ኪሮስ ረድኤትና በረከት
የአርባዕቱ እንስሳ የኪሩቤል ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን የምንጀምረው የግንቦት 9ን ስንክሳር በማዳመጥና በመማር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባሕር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደም ግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለት ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል በላዩ አኖረች። ያን ጊዜ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእሌኒ ውስተ ምድረ ሕይወት ኤልዳ ምክረ መንፈስ ቅዱስ አመ ወስዳ ለሃይወ በድን በለኪፈ መስቀል ቅድመ አውዳ እማይቴ አንተ ትቤሎ ወእምአይ እንግዳ ዘተረከብከ ግዱፈ በበዳ። በዚችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ግንቦት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት እሌኒ ንግሥት፣ ሁለተኛ ቅዱስ ስልዋኖስ። ወር በገባ በ9 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ አባ በርዞማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ ሁለተኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ ሶስተኛ 318ቱ ቅዱሳን ሊቃውንት ርቱዓን ሃይማኖት ዘኒቅያ፣ አራተኛ የብሔረ ብፁዓን ጻድቃን፣ አምስተኛ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ አባት፣ ስድስተኛ ቅዱስ ዞሲማ ጻድቅ ዓለመ ብፁዓንን ያየ አባት። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 19። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን
ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከት ያሳድርብን፣ ከኃጢአታችን ያንጻን፣ ከበደላችንም ይጠበን፣ በምልጃቸውም የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን ለተወሰነ ጊዜ ብቻ የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 9 ቀን ታስበው ከሚውሉ ቅዱሳን መካከል የጻድቅ ንጉሥ የቆስጠንጢኖስ እናት ቅድስት እሌኒ ያረፈችበት ቀን ነው። ቅድስት እሌኒ የሮማ ሰው አይሁዳዊ ስትሆን ተርቢኖስ የሚባል ነጋዴ ባል ነበራት። አይሁዳዊት ናት በነገራችን ላይ በትውልዷ ማለት ነው። ሁለቱ በእንስሳት በወርቅና በብር በአልባሳት እጅግ የከበሩና በደስታ የሚኖሩ ሰዎች ናቸው። ባሏ ተርቢኖስ ይባላል፣ ከሱ ጋር አብረው ማለት ነው። ባሏ ተርቢኖስ 33 ቀን መንገድ ወደሚያስኬድ ሩቅ ሀገር ከአንድ ነጋዴ ጋር ለንግድ ሲሄድ ገላዋን የምትታጠብ ሽቱ የምትዘግብ ገረድ ቀጥሮላት ፀሐይ እንዳይመታት ሰው እንዳያት ቤት ሰርቶላት ለንግድ ከጓደኞቹ ጋር ሄደ። 6 ዓመት ቆይተው ከባህር ከሞገድ አምልጠው የብስ ረገጡ። ከማዕበል ከሞገድ ድነን እንደወጣን ሚስቶቻችን ሌላ ሳይወዱ ሌላ ሳይለምዱ ብናገኛቸው መልካም ነው ሲባባሉ ተርቢኖስ እንዲህ ያለ ሐሳብ የለብኝም፣ ሚስቴን አልጠራጠራትም አላቸው። አስባችሁታል? ስንት ዓመት ነው የቆዩት? 6 ዓመት ሙሉ ነው የቆዩት። አስቡት። ተርቢኖስ እና እሌኒ ግን ስለሚተማመኑ የኔ ሚስት በጭራሽ እንዲህ አታደርግም አላቸው። ያንተ ሚስት ከሔዋን ልጆች ልዩ ናት። ሴቶች ስፍራ ከተመቻቸው አጋሽ ካገኙ ምን ቁም ነገር ናቸው አሉት። ቢሆንም አልጠራጠራትም፣ የኔ ሚስት እንደዚህ አታደርግም አለ። ታማኝ ናት፣ እግዚአብሔርን ትፈራለች፣ እግዚአብሔርን ስለምትፈራ አታደርገውም አላቸው። ከዚያ አንዱ ምን አለ? ወድጃት ወዳኝ ለምጃት ለምዳኝ ብመጣሳ አለው። ባታደርግሳ ተባብለው ተወራርደው ንብረቴ ይቅጣኝ ተባብለው ሄደ። እንደደረሰም የተርቢኖስን ሚስት አሳዩኝ አለ። እንኳን ሰው ፀሐይ አይቷት አያውቅም አሉት። እንኳን አንተን ልታይ ይቅርና ፀሐይ እንኳን አይቷት አያውቅም። ብላቴናዋን ጥሩልኝ አለና ጠሩለት። እሷን የምታገለግላት አሽከሯ ማለት ነው። ዜና ጠይቆ ከሩቅ ሀገር የመጣ ሰው ልገናኝሽ ይላል ብለሽ ንገሪልኝ አላት። ስራዋ አይደለም አለችው። ግድ የለሽም ንገሪልኝ አላት። ገብታ ነገረቻት። ፊት ስለነሳቻት ተመልሳ አልሆነልኝም፣ እንኳን ልታናግረኝ መልስ ልሰጠኝ ይቅርና ጭራሽ በዝምታ ነው ያለፈችኝ፣ ፊት አልነሳችኝ ብላ መለሰችለት። ገንዘብ ልስጥሽ ይላል በያት አላት። ገብታ ነገረቻት። እኔን የተርቢኖስ ሚስት በገንዘብ በከብት ብላ ትሰፋ ነበር ቢሉ በወስፌ ትፈትል ነበር ቢሉ በእንዝርት መታቻት። ደሟን እያዘራች ወጣ
አይሆንም ስልህ አስመታኝ ብላ ነገረችው። እንግዲያስ ይህን ገንዘብ ልስጥሽ፣ ሁለቱም የሚተዋወቁበትን ምልክት ስጭኝ አላት። እሺ አንተ ነጋዴያን መጡ፣ ከባህር ወጡ፣ የብስ ረገጡ እያልክ አውራ አለችውና ተመልሳ ገብታ ነጋዴያን መጡ፣ ከባህር ወጡ፣ የብስ ረገጡ ይባላልና ገላሽን አትታጠቢ፣ ሽቶ አትዘግቢ፣ ራስሽን አትሸለሚ አለቻት። አንቺ አልነበርሽም ይህን የምታደርጊ ብላ ገላዋን ስታጥባት ከደረቷ እንደ ጎሽ ያለ ጠጉር ነበራት። በዚያ ዕንቁ አስሮላት ባልና ሚስቱ ተድላ ሥጋ ሲያደርጉ ይተያዩበታል። ሌላ የሚያውቀው የለም። ረስታው ገባች። ያን አንስታ ከሳጥን ልዩ ልዩ አልባሳትንና ሌሎችን ጌጣጌጧን በሙሉ ዘርፋ ለሰውየው ሰጠችው። ተመልሶ ከሰፈሩበት ደረሰ። እንዴት ሆነ መጣ አለው። ለምጃት ወድጃት ለምዳኝ ወዳኝ መጣው አለው። ዋሽተ ነው አለው። አረ የሞኝ ሴት አምኖ ይህን ማን ሰጠኝ? እሺ ብሎ የያዘውን ሁሉ አውጥቶ ካንተ ይልቅ እኔን በመውደዷ ተመልከት፣ አንተና እሷ የምትተዋወቁበትን ሰጠችኝ፣ ከዚህ በላይ ምን ላድርግ፣ በምን ላሳምን እችላለሁ ብሎ አሳየው። እሱም ልመርምር ሳይል ነገሩ ቢሆን ነው ብሎ ንብረቱን አስረከበና ቤቱ ገብቶ ዝም ብሎ ተቀመጠ። አስባችሁታል? በጣም ከባድ ነው። 6 ዓመት ሙሉ ጥሮ ግሮ የለፋበትን ያገኘውን ገንዘብ አስረክቦ ወደ ቤቱ ተመለሰ። ወንድሜ ቀድሞስ እንኳን 6 ዓመት ኑረ ወጥተህ ስትገባ ብዙ ትጫወት ነበረ። ባለንጀሮች ተድላ ሥጋ ሲያደርጉ አታድርግ፣ ሲጫወቱ አንተ አትጫወት፣ ምን ሆነሃል አለችው። እነሱ ከንብረታቸው ስለገቡ ነው፣ እኔ ግን 6 ዓመት የለፋውበት ንብረቴ ከባህር ሰጥሞ ቀረብኝ፣ ስለዚህ ምን ነው አላዝን አላት። የተማረች ናትና እግዚአብሔር ወሃበ ወእግዚአብሔር ነሳ ይላል ብላ ያየነውን ቢነሳን ያላየነውን ይሰጠን የለም? ካንተም ከኔም ዘመዶች ተበድረን እንደ ቀድሞ ነግደ ትኖራለህ፣ አትዘን አለችው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እቺ ቃል መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 ላይ ይገኛል። በነገራችን ላይ ኢዮብ የመለሰው መልስ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ ተናግሯል። መጽሐፈ ኢዮብ ምዕራፍ 1 ላይ ታገኛላችሁ። ስለዚህ ያየነውን ቢነሳን ያላየነውን ይሰጠን የለምን? ከአንተም ከኔም ዘመዶች ተበድረን እንደ ቀድሞ ነግደ ትኖራለህ፣ አትዘን አለችው። እኔስ ባበደርኩበት ሀገር ተበድሬ በከበርኩበት ሀገር ተዋርጄ መኖር አልችልም። አንቺን ግን ሁሉ ይወድሻል፣ ኑሪ፣ እኔ ግን እሄዳለሁ እያለ በነገር ይነካት ጀመር። እኔስ ብእሲ ወብእሲት አሃዱ አካል እምንቱ ይላል። ምን ማለት ነው? ባልና ሚስት አንድ አካል ናቸው፣ ካንተ ተለይቼ ወዴት እቀራለሁ ብላ ተከትላው ሄደች። መልካም ብሎ ሳጥን አሰርቶ በግመል ጭኗት ሄደ። መርከብ ተከራይተው ተሳፈሩና ማዕከለ ባህር ወይም ደግሞ የባህር ማዕከል ላይ ሲደርሱ መንፈሰ ቅናት ተነስቶበት እህቴ ሆይ ሳምንሽ ከዳሽኝ፣ ስወድሽ ጠላሽኝ አላት። አንተን ክጄ ማንን አምኜ፣ አንተን ጠልቼ ማንን ወድጄ አለችው። እንኪያስ ይህን ማን ሰጠው ብሎ ዕንቁን አሳያት። እርስ በርስ የሚተዋወቁበትን ማለት ነው። መታ ነገረችኝ፣ አይሆንም አልኳት፣ ገላዬን ስታጠብ ረስቼው ገባው፣ እርሷ ወስዳ ሰጥታው ይሆናል እንጂ እኔስ እንኳን ግብሩን መልኩን እንኳን አላውቀውም አለችው። እርሱም አድርገሽው ከሆነ ስራሽ ያጥፋሽ፣ አላደረግሽው ከሆነ ስራሽ ያውጣሽ ብሎ በባህር እስከ ሳጥኑ ከተታት። ማዕበል በበራንጤያ ወደብ አውጥቶ ጣላት። የበራንጤያ ንጉሥ ቁንስጣ ለመዋኘት አንድም ከነጋዴያን ቀረጥ ለመቀበል አንድም አሳ ለማስገር አንድም ከነጋዴያን የወደቀ ገንዘብ ለምዶ ከባህር ዳር ተቀምጦ ሳለ ሳጥኑን አይቶ አስመጥቶ ቢከፍተው እንደ ፀሐይ ስታበራ አያት።
ያላዋቂ አነጋገር የክርስቲያን እመቤት ማርያም የሚሏት አለች አንቺ ነሽን አላት። እኔስ ወራት የጣለኝ ልጃገረድ ነኝ፣ የእግሯን እጣቢ አልሆንም አለችው። አሕዛብ እጅግ አይቸኩሉምና መንፈቅ የውስጥ ገላ መንፈቅ የአፋ ገላ የሚጠራ ሽቱ ዘግቦ ምግብ መግቦ 1 ዓመት በእንክብካቤ አቆይቶ በዓመቱ ደረሰባት ወይም በሩካቤ ሥጋ ተገናኛት። ቆስጠንጢኖስን ጸንሳ ወለደች፣ እያስተማረች አሳድገዋለች። አባቱ አረማዊ ነውና እንዳይጣላው ብላ ጥምቀት አላስጠመቀችውም። ለሁሉም ጊዜ አለውና መጽሐፍ ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል መጽሐፈ መክብብ 3:1 ላይ። ከዚያም ወደ ሀገሯ ተመልሳለች። እንዲሁም የልጇ በትረ መንግስት ሲጸና ወደ ኢየሩሳሌም ሄደች። መስቀሉን ፈልጊ፣ የከበሩ መካናትን አንጪ የሚል ራእይ አየች። ለልጇም ነገረችው። ውእቱኒ ፈነዋ ሀበ ኢየሩሳሌም ምስለ ብዙኃን ሰራዊት ይላል። ምን ማለት ነው? ከብዙ ሰራዊት ጋር ወደ ኢየሩሳሌም ላካት። እሷም በ319 ዓመተ ምህረት ወደ ኢየሩሳሌም አምርታ መስቀሉን ታፈላልግ ጀመር። መስቀሉ ከተቀበረ 300 ዓመታት ስለተቆጠሩ ቦታውን ለማወቅ ተቸገረች። መስከረም 17 ቀን እንደተተረከው አሚኖስ እና ኪራኮስ የተባሉ ሽማግሌዎችን ይዛ የሚያስጠማ ምግብ መግባ ውሃ ከልክላ አስራ ብትጠይቃቸው ከሶስቱ ኮረብታዎች አንዱ ነው ብለው ነገሯት። እሷም ከሶስቱ አንዱ ለመለየት መስከረም 16 ቀን ደመራ አስደምራ በአባ መቃርስ የኢየሩሳሌም ኤጲስቆጶስ ጸሎተ ቡራኬ አስደርሳ በተደመረው እንጨት ላይ ሳንድሮስ የሚባል ነጭ ዕጣን ብታስጨምርበት ጢሱ ሰማይ ደርሶ መስቀሉ ከተቀበረበት ቦታ ሰገደ። የዛ ምሳሌ ነው። በነገራችን ላይ እኛም መስከረም 16 ቀን ለመስቀል በዓል ዋዜማ ላይ ደመራ አስደምረን የምናነደው ለእሌኒ የወረደ በረከት ለእኛም ይውረድልን ስንል ነው። ዘዕጣን አንጸረ ሰገደ ጢስ በጎልጎታ መካን ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ይላል ድጓ ላይ ማለት ነው። ምን ማለት ነው? ዕጣኑ ባመለከተበት ቦታ ጢሱ ሰገደ፣ አይሁድ የቀበሩት ዕፀ መስቀልም ተገኘ ማለት ነው። በነጋታው መስከረም 17 ቀን በጥቆማው መሰረት ቆፍራ አስጀምራ መጋቢት 10 ቀን ከተቀበረ ከ300 ዓመት በኋላ ወጥቷል። ተመልከቱ። የወጣው መቼ ነው? መጋቢት 10 ቀን። ለምንድን ነው እኛ መስከረም 17 ታዲያ ዓመታዊ ክብረ በዓል መስቀል የምናከብረው? ምክንያቱም ቁፋሮ የተጀመረበት ቀን ነው። መስከረም 17፣ መስከረም 16 ደመራ የተደመረበት ቀን ነው። መስከረም 17 ደግሞ የመስቀሉ ቁፋሮ በነጋታው በማግስቱ የተጀመረበት ነው። መስከረም 17 ተጀምሮ መጋቢት 10 ቀን መስቀሉ ወጣ። መጋቢት 10 ዓመታዊ ክብረ በዓል ነው እና ለምንድን ነው ታዲያ ለምን መጋቢት 10 ዓመታዊ አላደረግነው መስቀሉ የወጣበት ቀን ከተባለ መጋቢት ወር የምን ወቅት ነው? እስቲ ንገሩኝ። ከእናንተው ልስማ። የጾም ወቅት ነው። ስለዚህ በጾም ወቅት ንግስ በዓለ ንግስ ስለማይደረግ ወይም ደግሞ ወቅቱ የንስሐ ጊዜ ስለሆነ በተድላ ደስታ ጊዜ መስከረም 17 እንዲከበር ስለተወሰነ ነው በአባቶቻችን። ለዛ ነው መስከረም 17 የሚከበረው። መጋቢት 10 ይታሰባል፣ ግን ያን ያክል አይደለም። ወረከበቶ ለመስቀል ማህየዊ ወምስሌው ክሌቱ መስቀላት እለዲቤሆሙ ተሰቅሉ ክሌቱ ፈያት እንዲል አዳኝ የሚሆን መስቀል አገኘችው። ከእሱም ጋራ 2 ሽፍቶች የተሰቀሉባቸው መስቀሎች ተገኙ። ከዚያም የጌታ መስቀል ለመለየት ተቸገረች። አባ መቃርስ እንዲህ ብሎ ነገራት። ዝንቱ ውእቱ ኢየሱስ ናዝራዊ ንጉሠ አይሁድ የሚል ጽሑፍ ከራስጌው ያለበት ነው አላት። ይህ የአይሁድ ንጉሥ ነው የሚል ከራስጌው ጽሑፍ የተገኘበት እሱ የጌታ መስቀል ነው ብሎ ነገራት። እሷ ግን ምልክት ልታይ ፈልጋ ሙት አግኝታ በጌታ መስቀል ላይ ብታደርገው ሙቱ ተነስቷል። ስለዚህ ሃይማኖቷ ጸና፣ ደስታዋ በዛ። ከዚያም ሕሙማንም ዳኑ፣ ሽባዎች ተፈወሱ፣ እውሮች በሩ፣ ለምጻሞች ነጹ። ቅድስት እሌኒ መስቀሉ በተገኘበት ቦታ
ትንሣኤ ክርስቶስ የሚባል ቤተክርስቲያን አሳንጻለች። መስቀሉ በተገኘበት ቦታ በተለያዩም ቦታዎች ብዙ አብያተ ክርስቲያናትን አሳንጻ ለካህናት ርስት ጉልት ሰጠች። በነገራችን ላይ ኢየሩሳሌም የሚገኙ ቅዱሳት መካናት አብያተ ክርስቲያናት ቅድስት እሌኒ ያሳነጸቻቸው ናቸው። ከዚህ በኋላ ገዳም መስርታ በጾም በጸሎት ኑራ በ80 ዓመቷ በሰላም አርፋለች። የዕረፍቷ መታሰቢያ ታዲያ በነገው ቀን ግንቦት 9 ቀን ነው የሚከበረው ማለት ነው። ስለዚህ በግንቦት 9 ቀን ቅድስት እሌኒ በሃይማኖቷ መጽናቷ፣ በባህር መጣሏ፣ መስቀሉን ፈልጋ ማውጣቷ፣ አብያተ ክርስቲያናትን ማሰራቷ ይነገርላታል ማለት ነው። እና ቅድስት እሌኒ ታሪክ በአጭሩ ይህን ይመስላል ማለት ነው። በእውነት የቅድስት እሌኒ ረድኤትና በረከት በእኛ ላይ ለዘላለም ይደርብን፣ አሜን። እህት ወንድሞች፣ እንግዲህ እንደ አጠቃላይ ከቅድስት እሌኒ ብዙ ነገሮችን መማር እንችላለን። ከቅድስት እሌኒ ሕይወት የመጀመሪያው የምንማረው ለባሏ እጅግ ታማኝ ናት። እውነት ነው። አስባችሁታል? 6 ዓመት ሙሉ ከትዳር አጋር ተለይቶ መኖር በጣም ከባድ ነው። አለማግባት ይሻላል። እንደኔ ነው የምላችሁ፣ እንደኔ ይሄን ሁሉ ዓመታት ተራርቆ ከመኖር አለማግባት ይሻላል። እና አስቡት 6 ዓመት ሙሉ ምን ያክል ለባሏ እጅግ ታማኝ እንደሆነች። በነገራችን ላይ ሰው ፈሪሃ እግዚአብሔር ካለው አምላኩ እግዚአብሔርን የሚፈራ የአምላኩን ሕግና ትእዛዝ በሚገባ ለመጠበቅ ወስኖ በአምላኩ ሕግና ስርዓት የሚኖር ሰው ከሆነ የአምላኩን ቅጣት የሚፈራ ከሆነ ለትዳር አጋሩም ታማኝ ከሆነ በማዕከላቸውም ደግሞ የጸና ፍቅር ካለ ሰው ለትዳር አጋሩ ታማኝ ይሆናል። እንደውም አንዳንዶች ለትዳር አጋራቸው እጅግ ታማኝ ከመሆናቸው ወይም ደግሞ ለትዳር አጋራቸው ካለው ፍቅር የተነሳ ሳያገቡም ይኖሩ አሉ። የትዳር አጋራቸው በሞት እንኳን ቢለያቸው። የትዳር አጋር በሞት ከተለየ እኮ ማግባት ይቻላል በቤተ ክርስቲያን ስርዓት ማለት ነው። ግን ለትዳር አጋራቸው ካላቸው ፍቅር የተነሳ ሳያገቡ የሚኖሩ አሉ። እና አንዱ የምንማረው ይሄንን ነው ከቅድስት እሌኒ፣ ለትዳር አጋር ታማኝ ሆኖ መኖር ማለት ነው። ሁለተኛ ደግሞ የምንማረው ነገር ምንድነው? ተርቢኖስ ምንም የማይጠቅም ነገር ነው የተወራረደው። አንደኛ የኔ ሚስት ታማኝ ናት፣ የለም እንዲህ አይነት ነገር አታደርግም አለ። መልካም ጥሩ ነው። ሁለተኛ ደግሞ ምን አለ? ቀጥታ ተወራረደ። እስቲ እንፈትናት አሉት። እሺ ፈትኗት አለ። ይሄ ትክክል አይደለም። በነገራችን ላይ ወንድሞች፣ ይሄ በባለ ትዳሮች መካከል በአሁን ሰዓት እንዲህ አይነት ፈተና እየመጣ ያለው ነገር አንዱ ይሄ ነው። ልፈትን ብለው ሌላ የትዳር አጋራቸውን ፈተና ውስጥ የሚያስገቡ የትዳር አጋሮች ወይም ደግሞ እጮኛሞች አሉ። ልፈትነው ይሉና ሌላ እሱ የሚፈተንበትን እሷ ሌላ ሴት ትልክበታለች። በትዳር አጋሯ ላይ ሌላ ሴት ትልክበታለች። እሱ ፈተናውን ሊወጣውም ላይወጣውም ይችላል። በዚህ ሰዓት ማልቀስ ትጀምራለች ማለት ነው። ይሄ ትክክል አይደለም። ወይም ደግሞ ያ ፈትን ተብሎ የተላከው ሰው ሊያጭበረብር ይችላል። ሐሰተኛ መረጃ አምጥቶ ሊያለያያቸው ይችላል። እና ይሄ ትክክል አይደለም። የገዛ ሰውነትን የገዛ ራስን እንዴት ለፈተና ታጋልጣለህ? ሚስት ማለት እኮ የራስ አካል ናት አይደል? ብትታመን ታማኝነቷ ለማን ነው? ብትከዳ ማንን ነው የምትበድለው? ፈጣሪን ነው አይደለም? አንተ ያመንካት ፈጣሪን ስላመንክ ነው። መጀመሪያ አስቀድመ ሰው በፈጣሪው ላይ እምነት ከሌለው የትዳር አጋሩ ላይ እንዴት እምነት ይኖረዋል? ሲጀመር በጭራሽ ትዳር አጋሩ ላይ እምነት የለውም። ይሄ ተጠራጣሪ ሰው እኮ ነው። በነገራችን ላይ የቅናት መንፈስ በእጮኛሞች እና በባለ ትዳሮች መካከል ካለ እጮኛሞች ወይም የትዳር አጋሮች የገዛ እጮኛቸውን ወይም የትዳር አጋራቸውን አያምኑም። ከቅናታቸው የተነሳ ሁሌም ይጨቃጨቃሉ። ሁሌም የት ገባ የት ወጣ ማለትን ያበዛሉ። ሁሌም ከነሱ የተሰወረ ነገር እንዳለ እያሰቡ ይጨነቃሉ። ከመጨናቃቸውን ብዛት የተነሳ እጮኛቸው ወይም የትዳር አጋራቸው በስልክ ወይም በአካል የሚያወሩት ሁሉ ለወንዱ ወንድ ለሴቷ ደግሞ ሴት ይመስላቸዋል። ለምሳሌ እሱ ስለሆነች ሴት ካወራ በቃ እሷ ውስጧ በቅናት ይከነከናል። ለካ ከኔ ውጪ ሌላ ሴት እያወራክ ነው፣ ሌላ በቃ ስለ አንዷ ካወራ ማለት ነው። ወይም ደግሞ እሷ ስለሌላ ወንድ ካወራች ለካ ከኔ ውጪ ሌላ ወንድ እያወራሽ ነው ማለት ነው።
በቃ እንዲህ ነው። ምንም የፈለገ ቢሆን ውስጣቸው አይረጋም። በጣም ይጨነቃሉ። እኔ እዚህ የኖርኩ ነው፣ እሷ የኔ ሌላ ስንቱን እያተራመሰች ነው ብሎ ያስባል በህሊናው። እሷም ልክ እንደዚሁ እኔ እዚህ እሱን እየጠበቅኩ ነው አምኜ፣ እሱ ግን የኔ ስንቱን እያወራ ነው፣ ስንቱን ሴት እያተራመሰ ነው ብላ ታስባለች ማለት ነው። እነኚህ ሰዎች በፈጣሪያቸው ላይ እምነት የላቸውም። ሲጀመር እንዲህ ብለው የሚጠራጠሩ ሰዎች በፈጣሪያቸው ላይ እምነት የላቸውም፣ ተጠራጣሪ ናቸው። አብረው የትዳር አጋር እንኳን ቢሆን አብረው እንኳን ቢኖሩ እኔ እንጃ ትዳር ህይወታቸው ይዘልቃል ብዬ አላስብም። እና አስቡት እንዲህ አይነት ነገር ይፈጠራል። እጮኛቸው ወይም የትዳር አጋራቸው በስልክ ወይም በአካል የሚያወሩት ሁሉ ለወንዱ ወንድ ለሴቷ ደግሞ ሴት ይመስላቸዋል። እጮኛቸው ወይም የትዳር አጋራቸው የሚወዳቸው አይመስላቸው። እነኚህ ሰዎች 10 ጊዜ ትወደኛለህ፣ ትወጂኛለሽ እንደዚህ አይነት ጥያቄ ያበዛሉ። ለምን ይመስላችኋል? ስለሚጠራጠሩ እኮ ነው። እወድሻለሁ ግን የእውነት ትወደኛለህ? አረ እወድሻለሁ ለምን ትጨቀጭቅኛለሽ? እንደዚህ አይነት ነገር አለ። ብዙውን ጊዜ እምነት የሌላቸው ሰዎች ናቸው እንዲህ አይነት ነገር የሚያሳዩት ማለት ነው። እምነት የሌላቸው ሰዎች ናቸው። እና እህት ወንድሞች መጀመሪያ እምነት ይኑረን። እንዲህ እየተጠራጠርክ እንዴት የትዳር አጋር ይኖርሃል? እንዲህ እየተጠራጠርሽ እንዴት አብረሽ መኖር ትችያለሽ? እንዴት አብረህ ትኖራለህ? ለዛ ነው እምነት የሌላቸው ሰዎች ናቸው እኮ ትወደኛለህ የማይማማሉ ባለንጀራሞች በየምኑ ይማማላሉ ነው የሚባለው። እስቲ ንገሩኝ። በየወንዙ ይማማላሉ። የሆነ ወንዝ ላይ ሲደርሱ አሁን አንተ ይሄን ወንዝ ስንሻገር አታሰምጠኝም፣ አትደፍቀኝም? እስቲ ሚካኤልን በል፣ እስቲ ገብርኤልን በል። በቃ በየቦታው ይማማላሉ። ለምን? ስለማይተማመኑ። የፍቅር መሰረት የትዳር መሰረት እኮ በነገራችን ላይ ታማኝነት ነው፣ መተማመን ነው። አጋንንት ደግሞ ባለትዳሮችን ወይም እጮኛሞችን ለማለያየት ሲፈልግ መጀመሪያ እርስ በርስ እንዳይተማመኑ ነው የሚያደርገው። የገዛ እጮኛቸውን እንዳያምኑ ያደርጋቸዋል። የትዳር አጋራቸውን እንዳያምኑ። በተለይ ወንዱ ከሴት ጋር ሲያወራ ወይ ሴቷ ከወንድ ጋር ሲያወራ ጥርጥራቸው እየጨመረ ማን ነው፣ ማነች፣ ማናት እያሉ በመጠራጠር ጠብና ክርክር ይጀምራሉ። በተለይ አጋንንቱ ወንዶች ላይ ከሆነ ወንድነታቸውን ተጠቅሞ ሊያስጎዳቸው ይችላል፣ ሴቶችም ማለት ነው። ወንዱ ደግሞ ከግልጸኝነት የሚባል ነገር የለም። አይነጋገሩም። ይሄ እርስ በርስ ተቀራርበው መነጋገር የሚባል ነገር የለም። እና እህት ወንድሞች ተርቢኖስ ምንም እንኳን ቢያምን በደካማ ጎኑ ደግሞ ዲያብሎስ ገባ። እንደዚህ አይነት የትዳር አጋራችን ለፈተና የሚያጋልጥ አይነት ውርርድ ወይም ደግሞ ፈተና ላይ የገዛ እጮኛችን ወይም የትዳር አጋራችንን ፈተና ላይ የሚጥል ነገር ማድረግ የለብንም። እንደዚህ አይነት ነገር አሁን እሱ ቀጥታ ካመናት በቃ ይሄ በቂ ነው አይደለ? የቃሪው ለማን ነው መስጠት ያለበት? ለፈጣሪ። እሱ ግን ቀጥታ ተወራረደ። የመጀመሪያው ፈተናውን የመጣው እዚህ ጋር ነው። ደካማ ጎኑ ላይ ዲያብሎስ ገባ። ከዛ ምን አደረገ? ይሄ ፈታኙ ማለት ነው ሄደ ቀጥታ። ከዛ በኋላ እሷ በእምነቷ ጸናች፣ በታማኝነቷ ጸናች። በምንም መልኩ ሊያገኛት አልቻለም። ሰው ነውና ድክመት አለው። ተመልከቱ። አሁን እዚህ ጋር ከሰው ስህተት አይጠፋም። ሰው ነንና እንሳሳታለን። እህት ወንድሞች ማንንም ሰው ፍጹም አድርጋችሁ አትውሰዱ። እሺ፣ የመጀመሪያው ስራ እሱ ነው። ማንንም ሰው ፍጹም አድርጋችሁ አትውሰዱ። ብዙዎቻችን ችግራችን ምንድነው ታውቃላችሁ? ሰው ሲባል በቃ የሆነ አንድን ሰው ካመንነው ሙሉ 100% ፍጹምነትን እንሰጠዋለን። ይሄ ትክክል አይደለም። መልአክ አድርገን እንስለዋለን። መልአክ አድርገን ከሰቀልነው ከሳልነው በኋላ ነገ ወይ ከነገ ወዲያ የሆነ ስህተት ስናገኝበት እናወርደዋለን፣ ወደ ታች እናወርደዋለን። ይሄ ትክክል አይደለም ወንድሞች። ሰውን ማስቀመጥ ያለብህ በሰውነት ሚዛን ላይ እንጂ ሰቅላ አይደለም ማስቀመጥ ያለብህ። እንዴ አንድ ነገ ሲሳሳት ምን ልትል ነው? ነገ ስትሳሳት ምን ልትል ነው? ልጠላት ነው? ልጣየው ነው? ኢግኖር ልታረገው ነው? ይሄ ትክክል አይደለም።
እና ወንድሞች ከሰው ስህተት አይጠፋም። ሰው ነውና ድክመት ይኖረዋል። እንዴ ሰው እኮ ነው። ሰው ደግሞ ተፈታኝ ነው፣ ይሳሳታል። እና ይሄን ልንረሳ አይገባም። እና ቅድስት እሌኒም ሰው ናትና ዘነጋችው ደግሞ ምንድነው ባሏና እሷ የሚተዋወቁበትን እንቁ እሱን ረስታ ገባች፣ ታጥባ ሰውነቷን ማለት ነው። ይሄን መዘንጋቷን መርሳቷን ተጠቀመችና ገንዘብ ስለሚከፍላት እሱን ተደብቃ ወስዳ ለሱ ሰጠችው፣ ለነጋዴው። ወጣች። ከዛ በኋላ ከእሌኒ ወጣች ጥላ ገንዘቧን ተቀብላ ማለት ነው፣ ጠፋች። ከዛ በኋላ ይሄ ሰው መጣ፣ ወድጃት ለምጃት መጣው አለው። በጭራሽ አላምንም፣ ዋሽተነው አለው። ካላመንከኝ ይኸው ማስረጃ፣ ሁለታችሁም ብትተዋወቁበትን ይኸው ይዤ መጣው። ባትለምደኝ እኔ በዋሽ ኖሮ ይሄን እና አንተና እሷ ብቻ የምትተዋወቁበትን በማከላችሁ ያለውን የቃል ኪዳን ምልክት ተሰጠኝ ነበርን አለችው አለው። በቃ አመነ ተርቢኖስ፣ ምንም ማድረግ አልቻለም። አያችሁ አይደል? እዚህ ጋር ደግሞ አንድ ነገር እንማራለን። ወንድሞች ሰው ማስረጃ ስላመጣ ብቻ የመጣልን ማስረጃ ሁሉ ትክክል ነው ብለን መቀበል እንደሌለብን ነው የምንማረው። መቀበል እንደሌለብን ነው። ሰው በነገራችን ላይ ዲያብሎስ እኛ ልናምን በምንችለው መልኩ ነው የሚፈትነን። ልንቀበል በምንችለው መልኩ፣ ልትቀበል በምትችለው መልኩ እንጂ ላትቀበለው በማትችለው መልኩ አይመጣም። አንተን በሚሸውር ነገር ነው። ይሄ ነገር ባመጣለት ይሄ ሰው ይሸወዳል አይሸወድም ብሎ ይመጣል። በነገራችን ላይ እንዲህ ሆኜ በመጣበትስ ይሸወዳል አይሸወድም? እንዲህ ሆኜ በመጣባትስ ትሸወዳለች አትሸወድም? ያው ማስረጃ ትጠይቀኛለች። ማስረጃ ስትጠይቀኝ እንዲህ አመጣላታለሁ። ማስረጃ ይጠይቀኛል። ማስረጃ ሲጠይቀኝ ደግሞ ይሄንን ባመጣለትስ አይቀበለኝም? ይቀበለኛል። እንዲህ ብሎ ነው የሚመጣው። ደካማ ጎንን አጥንቶ ማለት ነው። ደካማ ጎንን አጥንቶ ይመጣል። ስለዚህ ወንድሞች ማስረጃው ላይ ብቻ ተደግፈ ውሳኔ ላይ ቶሎ ብለህ የምትደርስ ከሆነ በጣም ከባድ ነው። ታዲያ እንደዚህ አይነት ነገሩ የምናጠራው በምንድን ነው ከተባለ፣ አንደኛ ማስረጃ መያዙ ጥሩ ነው እሱ። ይህን ስላችሁ ግን ማስረጃ የሚጣል አይደለም ለማለት አይደለም። ማስረጃ መያዝ ተገቢ ነው፣ ጥሩ ነው፣ መልካም ነው። ሁለተኛ ሲቀጥል ደግሞ ጊዜ መስጠት ለጉዳዩ። ጊዜ እውነትና ንጋት ምን ይባላል እስቲ ንገሩኝ? እውነትና ንጋት እያደር ይጠራል። ትክክል። አንዳንዴ ወንድሞች እኛ ባንመረምርም እኛ ባንቾኩልም ባናወጣው ራሱ ከጊዜ በኋላ ነገሮች ግልጥልጥ የሚሉበት ጊዜ አለ። ግልጥልጥ ይላሉ። መረጋጋት የጠቀመኝ የምትሉበት ጊዜ የለም? አንዳንዴ ለውሳኔ ሳትቸኩሉ ልክ የሆነ ነገር በቃ ውሳኔ ላይ ልደርሱ ጫፍ ስትደርሱ ጊዜ እውነቱን ሲገልጥላችሁ አትገረሙም? አንዳንዴ ወይኔ ለካ እውነታው የነበረ እኔማ ተሸውጄ ገደል ገብቼ ነበር ለካ ወስኜ። ይገርማል ያላችሁበት ጊዜ የለም? አያችሁ ላይ ጊዜ ይገልጠዋል እላችሁ ፈልጌ ነው። እና የረጋ ወተት ቅቤ ይወጣዋል ይባላል። እውነት ነው። የረጋ ወተት ቅቤ ይወጣዋል። እና መረጋጋት፣ መጠበቅ፣ ለጉዳዩ ጊዜ መስጠት፣ እግዚአብሔር እውነታውን እስኪያወጣ ድረስ ጊዜ እስኪገልጠው ድረስ ነገርየውን መረጋጋት እጅግ በጣም ወሳኝ ነው። ጊዜ መስጠት። አስተዋይ ሰው በነገራችን ላይ ለነገሮች ሁሉ አይቸኩልም። ለነገሮች ሁሉ አይቸኩልም። ማስረጃ ስለመጣለት ፈጥኖ የሆነ ውሳኔ አይወስንም። እኛ ጋር ይሄ ነገር ነው ወንድሞች የሌለው። የሆነ በነገሮች ሁሉ እንቸኩላለን። አንቸኩልም፣ አንጣደፍ። በተለይ የሆነ ነገር አሳማኝ የሚመስል ነገር ከመጣልን ወንድሞች አንጣደፍም? ንገሩኝ እስቲ። አንቸኩልም? ያንን ነገር ለመፈጸም በጣም ነው የምንቸኩለው። የእውነት በጣም ነው የምንቸኩለው። በመቸኮል ደግሞ ብዙ ነገር ነው የምናጠፋው። ችኮላ ጸጸት ነው ምንጊዜም። ችኮላ ምንጊዜም ትርፉ ጸጸት ነው። እርጋታ ግን ሰላም ነው።
እርጋታ ሰላም ነው። አስተዋይ ሰው ከሚታወቅበት አንዱ በትዕግስቱ ነው የሚታወቀው። ለትዕግስተኛ ሰው ኃያል ሰው ነው ይላል እኮ መጽሐፍ። ለትዕግስተኛ ሰው ብዙ ማስተዋል አለው። ቁጡ ሰው ግን ስንፍናውን ከፍ ከፍ ያደርጋል ተብሎ ተጽፏል። ትዕግስተኛ ሰው ከኃያል ሰው ይሻላል። በመንፈሱ ሙሉ ላይ የሚገዛ ከተማ ከሚወስድ ይበልጣል ይላል። ለመናገር አትቸኩል፣ ለመናገር አትቸኩል፣ ለድርጊትም አትቸኩል፣ ለውሳኔ አትቸኩል እና የሆነ በጊዜ ብዛት እውነቱ የሚወጣበት ጊዜ ስላለ መረጋጋትን የመሰለ ነገር የለም። ጊዜ መስጠት ለጉዳዩ ማለት ነው። ሶስተኛውና መጨረሻው ደግሞ በጸሎት ፈጣሪ መጠየቅ ነው። ሶስተኛው አንደኛ መረጃ መያዝ ነው። ሁለተኛ ጊዜ መስጠት ነው ለጉዳዩ። ጊዜ መስጠት ጊዜ አንዳንዴ እውነቱን ስለሚገልጥ ማለት ነው። ሶስተኛ ደግሞ በጸሎት ፈጣሪ መጠየቅ። እነኚህን ሶስቱ መመሪያዎች ተከተሉ። ምን ጊዜ ወንድሞች በቶሎ እንድትፈጽመው የሚያስቸኩል ሐሳብ ከዲያብሎስ ነው ይላሉ አበው አባቶቻችን። እውነት ነው። በቶሎ እንድትፈጽመው የሚያስቸኩል ሐሳብ ሁሉ ከዲያብሎስ ነው። ዲያብሎስ አንድ ክፉ ሐሳብ ካሳሰበን በኋላ በፍጥነት እንድንፈጽመው ደጋግሞ ያስታውሰናል። ይህን ሐሳብ ከማንም ጋር ለምንመካከርበት፣ በጸሎት ፈጣሪ ልንጠይቅበት፣ በተመስጦ ጉዳዩ ላይ ልናገናዘብበት በጭራሽ እድሉን አይሰጠንም። ውስጣችንን በማንገብገብ የሚያስገድደንን ስሜት ይፈጥርብናል። ይህን የሚያደርገው ግን ጊዜ ከሰጠነው ነገርየውን ስለምናውቀው ነው። በኋላ ጊዜ ከሰጠን እንነቃበታለን፣ እናውቅበታለን። እንኳንም አልወሰንኩኝ እንላለን። በኋላ እንኳንም ወስኜ ቸኩዬ ይሄን ነገር አላደረኩም፣ ወይ ጉድ ለካ ይሄ እንዲህ ሊሆን ነበር የሚያጣድፈኝ እንላለን በኋላ። ስለዚህ ለውሳኔ አለመቸኮል አንድ የምንማረው ትምህርት ይሄ ነው ማለት ነው። ስለዚህ ጊዜ መስጠት፣ በጸሎት ደግሞ ፈጣሪ መጠየቅ። በጸሎት ፈጣሪ እንደመጠየቅ ያለ ደግሞ ልብ የሚያሳርፍ ነገር የለም። በጸሎት ፈጣሪ መጠየቅ እና ይሄንን ማድረግ ሶስቱን መመሪያዎች ተከትለን መጨረሻ ላይ ውሳኔ ማሳረፍ እና ይሄን ይመስላል ማለት ነው። ታዲያ ግን ተርቢኖስ ይሄን አላደረገም። አመነ ወዲያው በቃ ነገርየውን ሳይመረምር ተቀበለ። ሀብተ ንብረቱን በሙሉ አስረክቦ ቀጥታ መጣ። ማነው ወደ ቤቱ ገባ። ሌሎች ሲደሰቱ እሱ አዝኖ መቀመጥ ጀመረ። አሁን ተርቢኖስ ሁለተኛ ስህተት ሰርቷል። አሁን እዚህ ጋር ተመልከቱ። ምንድነው ሲባል ነገርየውን አላወያያትም። ገንዘቡ ራሱ እንዴት እንደጠፋበት እንኳን ዋሽቷታል። እሱ ራሱ አልታመንም ለሚስቱ። ማዕበል ወሰደብኝ ገንዘቤን ነው ያለው። አይደለም ማዕበል አይደለም የወሰደበት። ለምን እውነቱን አይነግራትም? ለምን ግልጽ አይሆንላትም? አያችሁ፣ ግልጸኝነት የሚባል ነገር የለም እሱ ጋር። ይሄ የብዙዎቻችን ችግር ነው እህት ወንድሞች። በተለይ በእጮኝነት ውስጥ ያለን፣ በትዳር ህይወት ውስጥም ያለን እህት ወንድሞች ችግሮች፣ የብዙዎቻችን ችግር ይሄ ነው። ግልጽ አንሆንም። እሱ ለሷ ግልጽ አይሆንም። በአሽሙር ነው የሚናገራት። እሷም ለሱ ግልጽ አትሆንም። በአሽሙር ነው የምትናገረው። ምን እያልክ ነው አልገባኝም ትለዋለች። አንዳንድ ምን እያልሽ ነው አልገባኝም፣ ግልጽ አታረገልኝም እንዴ? ለምን ዙሪያ ጥምጥም ትሄጃለሽ? ለምን ዙሪያ ጥምጥም ትሄዳለህ? የምንባባለው ግልጸኝነት እኛ ጋር ስለሌለ ነው። የሰራዋን ደግሞ እኮ እንደዚህ እንባባላለን እኮ። የሰራችውን ሰርታ ምንም እንዳልተፈጠረ ደግሞ ስታስመስል እዩት። የሰራውን ሰርቶ ምንም እንዳልተፈጠረ ሲያስመስል ደግሞ ይኸው ተመልከቱት። ለምን ይሄን ያክል ለምን? በግልጽ መነጋገርን የመሰለ ነገር የለም። እና በግልጽ አላናገራትም። የሆነ በነገር ይነጋታል። እኔ ልሂድ፣ አንቺን ሁሉም ይወዱሻል፣ አንቺን ሁሉም ያውቁሻል፣ እኔ መጥፋት አለብኝ ከዚህ ሀገር ማለት ጀመረ። እንዴ አንድ አካል አይደለን እንዴ ያለችው? አንድ አካል አይደለን እንዴ? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ይሆናሉ ይል የለም እንዴ መጽሐፍ ቅዱስ? ስለዚህ አንድ አካል ሆነ አንቺን ይወዱሻል፣ እኔን አይወዱኝም፣ እኔ ትሄዳለሁ፣ አንቺ እዚህ ሆኚ የሚባል ነገር አለ እንዴ አለችው። እሺ እንደዛ ካልሽ መልካም ብሎ አብሮ ይዟት ሄደ።
ሳጥን አሰርቶ በሳጥን ውስጥ አስገብቷት ማለት ነው። ከዛ ባህር መካከል ሲደርስ እንግዲህ እንደማታመልጠው ተረዳና መጨረሻ ላይ ጠየቃት። ተመልከቱ፣ እዚህ ጋር ነው በግልጽ እያናገራት ያለው። በግልጽ እያናገር መጀመሪያ አላመናትም። አሁን መጠየቁ ምን ዋጋ አለው? የሚጠይቃት ሊፈትናት በቃ ዝም ብሎ ብቻ እንዲሊጥላት እንጂ ሊያምናት አይደለም። እውነቱን ራሱ ብትነግረው ራሱ ለመቀበል ልቡን አላዘጋጀም። እንዲህ አይነት ሰው ተመልከቱ፣ አስቀድሞ ልቡን ደፍኖታል። አምኗል፣ ነጋዴውን አምኗል። ስለዚህ አሁን ቢጠይቃት ምን ዋጋ አለው? እውነቱን ለመረዳት አይደለም የጠየቃት፣ ከህሊና ጸጸት ለመዳን ብሎ እንጂ ሳልጠይቃት ጣልኳት እንዳይል እንጂ እውነቱን ለመረዳት ብሎ አይደለም። ይሄ ደግሞ ትክክል አይደለም። ስለዚህ እውነቱን ነገረችው። እንዴት ታሳምነው? አስቡት። ስለዚህ ያላት አማራጭ ምንም፣ እንግዲህ ስራሽ አውጣሽ አላት፣ ወረወራት። እግዚአብሔር ደግሞ ተመልከቱ ከእውነተኞች ጋር ይሰለፋል። እውነተኛ ሰው እኮ ወንድሞች ምንም አይሆንም። በነገራችን ላይ ወንድማችን ይቅርታ ማይከት የሆነ ድምጽ አለ። መልካም እሺ። አሁንስ ድምጽ አለው? ነው እንደኔ ይመስላል። እውነተኛ ሰው በነገራችን ላይ ምንም አይሆንም ወንድሞች። መጽሐፍ ቅዱስ እንደሚነግረን ማለት ነው። መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 36 ላይ ሰው ሁሉ ጽድቅን ይፈልጋታል፣ ሰማይም በእርሷ ጸንቶ ይኖራል። እውነት ነገር በያዘ ሰው ክፉ ነገር አይገኝም ይላል። እውነት ነገር በያዘ ሰው ክፉ ነገር አይገኝም። ሁሌም እውነተኛ ከሆንክ እውነት አንተን ነፃ ታወጣለች። አንተ ውሸተኛ ወንጀለኛ ከሆንክ ግን ሁሌም ስትሳደድ ነው የምትኖረው። ስትሳደድ ትኖራለህ፣ ስትሸሽ ነው የምትኖረው። የህሊናው ጸጸት ደግሞ አይለቅም። ሁሌም የህሊና ጸጸት አንተን እንደወቀሰ አንተን እንደገሰጸ ነው የምትኖረው ማለት ነው። የህሊና ሰላም አታገኝም። ንጹህ ህሊና ምቹ ትራስ ነው ይባላል። ንጹህ ህሊና ሲኖር እንደዛ ነው። እና ወንድሞች እዚህ ጋር እሌኒን ነፃ ወጣት። የያዘችው እውነት ነዋ። እግዚአብሔር ደግሞ ከእውነተኞች ጋር ነው። እግዚአብሔር እውነተኞችን ይፈልጋል ይላል መጽሐፍ ቅዱስ። መጽሐፍ መዝሙረ ዳዊት መዝሙር 34 ቁጥር 23 ላይ እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችን ሐሰተኞችን ደግሞ ፈጽሞ ይበቀላቸዋል ይላል። እውነት ነው። እና እውነትን ካስክ ምንም አትሆንም። አንተ ራስን ባትጠብቅ እንኳን እግዚአብሔር አንተን ይጠብቃል። እውነተኛነትን አይቶ ሰው የሚዘራውን ያጭዳል። መጽሐፍ ቅዱስ እንደሚነግረን ገላትያ መልእክት ላይ ምዕራፍ 6 ቁጥር 7 ላይ ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል ይላል። የእጅን ነው የምታገኘው። መልካም ዘር ከዘራ መልካም ምርት ነው የምታገኘው። ክፉ ዘር ከዘራ ደግሞ ክፉ ምርት ነው የምታገኘው። ሰው የእጁን ያገኛል። ንጹህ ከሆንክ እውነተኛ ከሆንክ አንተ ከማታየው ፈጣሪ ከማያየው ጠላት ግን ይጠብቃል። ስህተት ከሰራ ግን ዋጋ ያስከፍላል። አንድ ቀን ጠብቆ ዋጋ ያስከፍላል። ዋጋ ትከፍላለህ ለሰራው ስህተት ማለት ነው። እና አስቡት ወንድሞች፣ አንድ የምንማረው ትምህርት ነው። እሌኒ ስራዋን ያወጣት እውነትን ይዛለች፣ ታማኝነትን ገንዘብ አድርጋለች። እግዚአብሔር ደግሞ ከታማኞች ጋር ከእውነተኞች ጋር ስለሆነ ነፃ ወጣት፣ ለትልቅ ስራ ማዘጋጃት። ክርስቲያኖች ከመከራ የሚያርፉበት ምክንያት አደረጋት። በዛ ጊዜ ሁሉ ክርስቲያኖች በተገኙበት እየተገደሉ ነበር፣ እየተጨፈጨፉ ነበር፣ ግፍና መከራ እያዩ ነበር። በተለይ በንጉስ ዲዮቅልጥያኖስ፣ በንጉስ ማክሲሚያኖስ እና ዲዮቅልጥያኖስ አማካኝነት ዓለም ላይ ያሉ ክርስቲያኖች በየቦታው እየተፈለጉ እየታደኑ ነበር፣ እየተገደሉ ነበር። ነፃነት የሚባል ነገር የለም በዓለም ላይ። ታዲያ እሷን ምክንያት አደረጋት። አያችሁ አይደለ? እውነተኛ ስትሆን እግዚአብሔር አምላክ አንተን ከክፉ ነገር ከመጠበቅ አልፎ ለትልቅ ስራ ያዘጋጃል ማለት ነው። እና አንድ የምንማረው ትምህርት ይሄን ነው።
በዚህም አማካኝነት ከቅድስት እሌኒ ቁንስጣ የሚባል ሰው አግኝቷት አግብቷት ከዛ በኋላ ቆስጠንጢኖስ የሚባለውን ታላቅ ጻድቅ ወልዳ ቆስጠንጢኖስ መንግስትን እጅ ሲያደርግ ሲነግስ እሷ ቅዱስ መስቀሉን አወጣች እንደተሳለችው ስለት ማለት ነውና ይሄን ይመስላል። ከቅድስት እሌኒ የምንማረው ይሄንን ነው። በእውነት በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን። ወንድማችን ቃለ ወርቅ ቃለ በረከት ያሰማን የተቀበውን ያሳልፈን። ሰማያተኛ ወርስ ባንተ ላይ ያደረገ አረኔ ገሰጸለው